ሰላም ተማሪዎች እንዴት ናችሁ? ለዛሬም ደግሞ በፍሪደም ኤዱኬሽን ሴንተር መጥቻለሁ። እንግዲህ ቪዲዮውን ላይክ ማድረግ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቀጥታ ወደ ርዕሱ ወስዳችኋለሁ። እስኪ ዋና ዋና ርዕሶችን መጀመሪያ እንያቸው እንደተለመደ ማለት ነው። ሊንክድኢን ምንድን ነው? ባለፈው ቴሌግራም፣ ፌስቡክ፣ ኢሜይል እንዴት ክሬት እንደምናደርግና እንዴት እንደምንጠቀም አይተን ነበረ። ዛሬ ደግሞ ሊንክድኢን ምንድን ነው የሚል ነገር እናያለን። ከዛ ቀጥለን ዩቲዩብ ምንድን ነው የሚለው እናያለን። ከዛ ትዊተር ምንድነው የሚለው እናያለን። እንደተለመደው እንግዲህ ሊንክድኢን፣ ዩቲዩብ፣ ትዊተር እና ሌሎችንም ላብ ስለምሰራላችሁ በዛ በደንብ ታዩዋቸዋላችሁ። ለዛሬ ግን እነዚህ ነገሮች እንማማራለን። ሊንክድኢን is another online service that provide business and employment services which operates through various online sites። በነገራችን ላይ ሊንክድኢን ማለት የኦንላይን ሰርቪስ ነው እንደሌሎቹ ማለት ነው። በዋይፋይ ወይም በዳታ ነው የምሰራው። ቢዝነሶችን እና በተለይ ደግሞ ኤምፕሎይመንት ሰርቪስ በተለይ ደግሞ የቅጥር አገልግሎት በጣም ይሰጣል። ለሚቀጥሩም ለሚቀጠሩም የሚያገናኝ አንዱ አፕሊኬሽን ወይም ደግሞ ዌብሳይት ሊሆን ይችላል። በዌብሳይት መልክም አለ፣ በአፕሊኬሽን መልክም አለ። ሊንክድኢን በጣም ወሳኝ ነው። በዛ አጋጣሚ የ8ኛ ክፍል ተማሪዎች ናቸው ወንድማችሁና ጓደኞቻችሁ ወይም እህቶቻችሁ ዲግሪ ተመረቀው ስራ ያላገኙ ወንድሞች እህቶች ካላችሁ እዚህ ገብተው ስራ እንዲፈልጉና የሚቀጥሩ እናት አባቶቻቸው ካምፓኒ ኑሯቸው ደግሞ ሰራተኛ ለመቅጠር ከፈለጉ እዚህ ሊንክድኢን ላይ ገብተው መቅጠር ይችላሉ ማለት ነው። ሊንክድኢን በተለያዩ ድረገጾች አማካኝነት የንግድና የቅጥር አገልግሎቶችን የሚሰጥ ሌላው የመስመር ላይ አገልግሎት ነው ይላል። በተለይ እዚህ ጋር ለምሳሌ ካምፓኒ ካለ መቅጠር ከፈለክ የምትቀጥረው የሰው ኃይል እንደዚህ በዚህ መስፈርት የሚያሟላ በዚህ የተመረቀ በዚህ የተማረ ይሄን ያክል ልምድ ያለው ይሄን ያክል ብቃት አለው ያልክ ጽፈት አስገባና እሱን የመሰሉ ሰዎችን ፈልጎ ራሱ ሊንክድኢን ያገናኛል ማለት ነው። ሊንክድኢን is mainly used for professional networking። ይሄ ፕሮፌሽናል ኔትወርኪንግ ደግሞ ያገናኛል። ለምሳሌ አንድ በአይሲቲ የተማረ ሰው እና ሌሎችም ዓለም ላይ በአይሲቲ የተማሩ ሰዎች እንዲገናኙ ያደርጋል። ሊንክድኢን በዋናነት ለሙያዊ ትስስር ወይም ፕሮፌሽናል ኔትወርኪንግ ያገለግላል። ይሄ ነው ሊንክድኢን ማለት። እንግዲህ ሊንክድኢን እንደምታዩት ያው ሊንክድኢን ዌልካም ቱ ዩር ፕሮፌሽናል ኮሚቴ የፕሮፌሽናል ቦታ ነው። ባይዘይ በጣም ብዙ የተማሩ ሰዎች ፕሮፌሽናላቸው የሚያገናኝ ነው። ሰራተኛና አሰርም ያገናኛል እዚህ ጋር እና እንደምታዩት በጣም ብዙ ኔትወርክ ነው ያለው፣ ብዙ ጥቅም ነው ያለው። እዚህ ጋር ደግሞ ሁለት ነገር አለ፣ ሳይን ኢን አለ፣ ጆይን ናው የሚል አለ። በጣም የሚጠቅም ፕላትፎርም ነው። ይሄኛውንም እንዴት አድርገን ክሬት እንደምናደርግና በቪዲዮ መልክ እናየዋለን። ኦኬ YouTube is a video sharing website on which users can upload, view and share video which are informative and inspirational to others። By the way YouTube ማለት ቪዲዮ ሼሪንግ ዌብሳይት ነው። የዌብሳይት ፓርት ነው ግን ቪዲዮ ሼሪንግ ነው። በቪዲዮ ነው የሚሰራው ዩቲዩብ ማለት። በጽሁፉም በእርግጥ አለ፣ በፎቶም ፖስት ያደርጋል። በጽሁፉም ፖስት ማድረግ እንችላለን። ግን ዩቲዩብ አካውንት ከፈጠርን በኋላ እና የቪዲዮዎችን አፕሎድ ማድረግ እንችላለን፣ ማየትም እንችላለን። እንዲሁም ደግሞ ቪዲዮ ሼር ማድረግ እንችላለን። በጣም ወሳኝ የሆነ የዘመናችን ምርጥ የሚባል ደግሞ አንዱ ዩቲዩብ ነው ማለት ነው። ዩቲዩብ ተጠቃሚዎች ለሌሎች መረጃ ሰጪና አነቃቂ የሆኑ ቪዲዮዎችን የሚጭኑበት የሚመለከቱበትና የሚያጋሩበት የቪዲዮ ማጋሪያ ድረገጽ ነው። ይሄን ዩቲዩብ ማለት እንግዲህ ዩቲዩብም እንደምታዩት ድረገጽ ነው። ዩቲዩብ ውስጥ ላይ እንገባለን። ሰርች ኢንጂን ላይ ገብተን ወይም ጉግል ላይ ወይም ብራውዘር ላይ ገብተን ዩቲዩብ ብለን ሰርች እናደርግና እዚህ ሰርች ካደረግን በኋላ የተለያዩ ቪዲዮዎችን በዚህ መልክ እናያለን ማለት ነው። እዚህ ጋም ያው አጠቃቀማችን በጣም ማስተካከል አለብን። የምናያቸው ነገሮች መምረጥ አለብን። ተማሪ ከሆነ ስለ ትምህርት ማየት አለብን። የአይሲቲ፣ የፊዚክስ፣ የማትስ፣ የኬሚስትሪ የተለያዩ የትምህርት መረጃዎች እዚህ ገብተን እንማመራለን ማለት ነው። ዩቲዩብ እንዴት ነው መፍጠር የምንችለው? ዩቲዩብ አካውንት እንዴት ክሬት እናደርጋለን የሚለው ቀጣይ ከኢሜይል፣ ፌስቡክ፣ ቴሌግራም፣ ሊንክድኢን ስናይ አብረን እናየዋለን ማለት ነው። ትዊተር አሁን ሊንክድኢን የፕሮፌሽናል ነው ካልን ዩቲዩብም የቪዲዮ ፕላትፎርም ወይም ዌብሳይት ነው ካልን ትዊተር ምንድን ነው የሚለው እናያለን። ትዊተር is one of the most micro blogging service። ትዊተር ማለት ከማይክሮ ብሎጊንግ አገልግሎቶች አንድ ነው። ማይክሮ ብሎጊንግ ለምን ተባለ የሚለው እንይ። ማይክሮ ብሎጊንግ is a web service that allows the subscriber to broadcast short messages to other subscribers of the service። ምን እያለ መሰላችሁ? ማይክሮ ብሎጊንግ ማለት ተመዝጋቢዎች አጫጭር መልእክቶችን ለሌሎች ተመዝጋቢዎች የሚያስተላልፉበት የድረገጽ አገልግሎት ነው። አየ ሳብስክራይበር ማለት ይሄኛው ባይ ዘ ወይ በክፍያ ነው። ብዙ ጊዜ ሳብስክራይበር ሲባል አንዱ ሳብስክራይበር ለሌላው ሳብስክራይበር መሰጆችን ያስተላልፋሉ። የሚያስተላልፉት ግን በራሳቸው ክፍያ ነው። ያም ከፍሎ ነው የሚተላለፉት ማለት ነው። ስለዚህ ማይክሮ ብሎጊንግ የተባለው ተመዝጋቢዎች አጫጭር መልእክቶች ለሌሎች ተመዝጋቢዎች የሚያስተላልፉበት የድረገጽ አገልግሎት ነው።
Twitter permits people to be able to post and exchange text messages limited to 140 characters either through computers or mobile devices. በሞባይል እና በኮምፒውተር እናስተላልፋለን። ግን ይሄ ትዊተር ሰዎች በኮምፒውተር ወይም በሞባይል ስልኮች አማካኝነት እስከ 140 ቁም ፊደሎች የተገቡ ወይም ቻራክተርስ የተገደቡ የጽሁፍ መልእክቶችን እንዲለዋወጡ የተገደቡ ናቸው። ባይዘው ይሄ እስከ 140 ቻራክተር ነው ሊያስተላልፍ። በጣም ብዙ አይታችሁ ከሆነ ይሄ ትዊተር ማለት በጣም ብዙ መሪዎች፣ ፖለቲከኞች፣ ባለሀብቶች ነው ብዙ ጊዜ የሚጠቀሙትና ምንድነው ትዊተር ላይ አጫጭር ነገር ነው የሚጠቀሙት። እንግዲህ የተማሩ ሰዎች በጣም ምሁራን የሚባሉ ሰዎች ብዙ ነገር መለፍለፍ አይወዱምና ትንሽ ነገር ይጽፋሉ፣ በትንሽ ነገር ያስተምራሉ ማለት ነው። 140 ቻራክተር ማለት በጣም ትንሽ ናት እና ከበዛ ነው ይሄ ከበዛ ነው እንጂ 3-4 መስመር ነው የሚጽፉት። ይሄ ልክ አይደለም ይሄ ልክ ነው ብለው ብቻ ይጽፋሉ ማለት ነውና እስከዛ ነው የሚያገለግለው። The major function of Twitter is to post and get connected to the latest information that interests users and follow within the conversation they are interested in. የትዊተር ዋና ተግባር ተጠቃሚዎች የሚፈልጓቸው ወቅታዊ መረጃዎች እንዲያጋሩ ወቅታዊ ናቸው ባይዘው እንዲያገኙና በሚፈልጓቸው የውይይት ርዕሶች ዙሪያ እንዲከታተሉ ማድረግ ነው። አሁን የኛው ትዊተር ባይዘው የትላልቅ መሪዎች ቦታ ነው። በነገራችን ላይ በጣም ወቅታዊ ነገር ስለሼር ስለሚያደርግ ታዋቂ ሰዎች ብቻ በብዛት ይገኙበታል። ብዙ ሰዎች ደግሞ ትዊተር ላይ ገብተው የሚጠቀሙት መረጃ ወቅታዊ መረጃ ለማግኘት ነው። እዚጋ ጆይን ትዊተር ቱዴይ ይላል። ሳይን አፕ እና ሎግን አለው። ሳይን አፕ ማለት ያው አዲስ አካውንት ክሬት ለማድረግ ነው። ሎግን ደግሞ ከዚህ በፊት አካውንት ከነበረ ማለት ነው። ስለዚህ ስለ ትዊተር፣ ስለ ዩቲዩብ እና ስለ ሊንክድኢን ይሄን ይመስላል። ያልገባሽ ነገር ካለ ኮሜንት ላይ ጻፉልኝ፣ በደንብ አድርገን መከለስ ስለምንችል ማለት ነው። ለዛሬ እዚህ በቃናል። ቪዲዮውን ላይክ አድርጋችሁ መውጣታችሁን እርግጠኛ ሁኑ። ያልገባችሁ ነገር ካለም ኮሜንት ጻፉ። ሰብስክራይብ፣ ሼር ማድረግም አትርሱ። ሰላም ያገናኘን።